በአማራና በትግራይ አዋሳኝ አካባቢዎች ወታደራዊ እንቅስቃሴዎች እየተስተዋሉ እንደሚገኙ ተነግሯል። እነዚህ ወታደራዊ እንቅስቃሴዎች ምንድናቸው የሚሉትንና ሌሎች አጠር ያሉ መረጃዎችን ወደ እናንተ እናቀርባለን። በቅድሚያ ሰብስክራይብ አድርጉን። በቀጥታ ወደ ጉዳያችን እናልፋለን። በትግራይና በአማራ አዋሳኝ አካባቢዎች ላይ ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው የህወሓት የታጠቀ ኃይል እንቅስቃሴዎችን እያደረገ እንደሚገኝ እየተዘገበ ነው። በእነዚህ አካባቢዎች የሚስተዋለው እንቅስቃሴ ከሰሞኑ ከተፈጠረው ውጥረት መነሻ አድርጎ እንደሆነ የተነገረው የኮረም ከተማ መንግስት ኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባስተላለፈው መልእክትና እኛም በዚህ በፊት ባቀረብነው ዘገባ ላይ እንዳመለከት ነው የራያ ዘብ የተባለው ኃይል እየተጠናከረ መሆኑንና ዝግጅቱን ስለማጠናቀቁ የወሰደውንም ስልጠና እንደዚሁ አጠናቆ በወትሮ ዝግጁነት ላይ እንደሚገኝ አመልክተው ነበር። ይሄ የወትሮ ዝግጁነት በርካቶች የጦርነት ደመና ባንዣበበበት በሰሜኑ የሀገራችን ክፍል ያለውን ሁኔታ የበለጠ የሚያባብስና ውጥረትን የሚቀሰቅስ ነው ተብሎ በበርካቶች ዘንድ ተዘግቧል። ይህ የራያ ዘብ የሚተባለው ኃይል በምዕራብ ትግራይ በኩል እና በአማራ ክልል አዋሳኝ አካባቢዎች ወልቃይት ጠገዴ አካባቢ ከሚንቀሳቀሰው የተከዜ ዘብ ኃይል ጋር በስያሜ የሚቀራረብ ሲሆን የሚለያየው የወልቃይት አካባቢ ያለው ኃይል የሚመራው ከመንግስት መነሻቸው ወይም ደግሞ የድሮ ታሪካቸው ሲታይ ከመንግስት ጋር አንብዛም ንክኪ ያልነበራቸውና አሁን በአካባቢው ተሿሚ በሆኑ ግለሰቦች ሲመራ የራያ ዘብ ደግሞ በአካባቢው የከተማ አስተዳደርና በዞን የሚመራ ኃይል ነው። ይሄ መንግስት መር ኃይል እንደሆነ የሚታወቅ ነው። በርካታ ጊዜያት የፕሪቶሪያው የሰላም ስምምነት ይተግበር የሚል አይነት ሐሳብ ሲነሳ ነበር። ይሄ የፕሪቶሪያው የሰላም ስምምነት በተዘዋዋሪ መንገድ ከዚህ ቀደም ከጦርነቱ በፊት የነበረው ስታተስኮ ይመለስ የሚል ሐሳብን ያዘለ ነው። ይሄ ሐሳብ ደግሞ ከዚህ ቀደም በትግራይ ክልል ስር የነበሩ አስተዳደሮችና አሁን ደግሞ ከትግራይ ክልል ስር ወጣው ወደ አማራ ክልል አስተዳደር የገቡት እንዲሁም በመንግስት በኩል ራሳቸውን የቻሉ አስተዳደራዊ መዋቅሮች ራስ ገዝ የሆኑ አስተዳደራዊ መዋቅሮች የተዋቀሩባቸው አካባቢዎች አንድ ባንድ ወደ ትግራይ ይመለሱ የሚል ነው ጉዳዩ ሲታይ ማለት ነውና እንደሚፈነዳ የጊዜውን እንደሚጠብቅ ፈንጂ ተደርጎ በስምምነቱ የተቀመጠ ጉዳይ ነው። ለዚህም ነው በምዕራብ ትግራይም ሆነ በደቡብ ትግራይ እንደዚሁ ከአማራ ክልል ጋር በሚያዋስኑ አካባቢዎች ላይ ውጥረቶች የሚስተዋሉት። ከዚሁ ጋር በተገናኘ በራያ አካባቢ ከፍተኛ የሆነ ወታደራዊ እንቅስቃሴ የተካሄደ እንደሚገኝ ነው የተነገረው። ቅድም እንደጠቀስነው ቲዲኤፍ የተባለው ኃይል ከፍተኛ ወታደራዊ እንቅስቃሴ እያደረገ ነው። ይህም ሁኔታ ምን ይመስላል የሚለውን ከአካባቢው መረጃ ምንጮች ያገኘነው መረጃ ስናጋራችሁ ባለአዲስ ሰልጣኞች ወይም ደግሞ ተመልማዮች የተሞሉ መኪኖች እንደዚሁም ደግሞ ተጨማሪ ኃይል ወደዚሁ ስፍራ እየገቡ እንደሚገኝ ነው የተነገረው። ይሄውም እንቅስቃሴ ከትላንትና ጀምሮ ሲከናወን የነበረ እንደሆነ ነው የመረጃ ምንጮች ያመለከቱት። ወደ ዝርዝሩ ስንገባ ከራያ አላማጣ እስከ ራያ ጨርጨር ያለውን ሁኔታ ስንመለከት በ11 ተሽከርካሪዎች የመጡ አዲስ ሰልጣኞች ወደ አርሚ 24 እና 43 ተከፋፍለው እንዲመደቡ ወይም ደግሞ እንዲገቡ መደረጋቸው ተነግሯል። ከወጅራት እስከ ራያ ዘቦ ደግሞ ያለው ደግሞ በአራት ተሽከርካሪ የመጡ አዳዲስ ሰልጣኞች ከላይ እንዳየ ነው ወደ ተለያዩ አርሚዎች እንዲገቡ ተደርጓል። አርሚ 44 እና አርሚ 33 እንዲገቡ ተደርጓል። በኦፍላ ነቀዘገን አላጀና እንዲሁም ሌሎች አካባቢዎች አዲስ ኃይል እየተሰማራ እንደሚገኝ ነው የተነገረው። እንደምታውቁት በዋግምራ በኩል በዋግምራና በትግራይ ክልል አዋሳኝ አካባቢዎች እንደ ጻግብጂ እና የተለያዩ አካባቢዎች ላይ በህወሓት ይደገፋል የሚባለው የአገው ዴሞክራሲያዊ ንቅናቄ በስፍራው እንደሚገኝ የሚታወቅ ነው። የአሁኑም እንቅስቃሴ ታዛቢ ያደረገ እንደሆነ የሚገመተው
በዋናነት እነዚህ ኃይሎች እንደዚህ ተመዳድበውም ሰፊም እንቅስቃሴ የሚያደርጉም ቢሆንም በአሁኑ ወቅት እንግዲህ የመከላከያ ምሽጎች እየተሰሩ እንደሚገኙ ነው የተነገረው። በርካታ ደግሞ ከቅድም ከጠቀስናቸው ተጨማሪ የሆኑ ወታደራዊ ኃይሎች በተሳቢ መኪኖች እየተጫኑ ወደ እዚሁ አካባቢ እየገቡ እንደሚገኙ ነው የመረጃ ምንጮች ያመለከቱት። እንደከዚህ ቀደሙ ሁሉ ይሄ አካባቢ ውጥረት እንዳየለበት ነው የተዘገበው። መጨረሻ ላይስ ምን አይነት ሁኔታ ይፈጠራል፣ የራያ ዘብና በዚሁ ኃይል መካከል ምን አይነት ፍትጊያ ይኖራል ወይም ደግሞ ምን አይነት ፍልሚያ ይኖራል የሚለውን አብረን የምናየው ይሆናል። በሌላ በኩል ደግሞ ከወታደራዊ ማሰልጠኛ የገቡ ወጣቶች ስለማምለጣቸው ተነግሯል። አደ አውሶ በተባለው ወታደራዊ ማሰልጠኛ ለሐምሌ 15 አነጋጉ ላይ ታፍሰው ወደዚህ ማሰልጠኛ ገብተው የነበሩ ሰልጣኝ ወጣቶች መስታወት ወይም የነበሩበትን መስታወት በመስበር እና ቆርቆሮ በመቅደድ ከዚህ ማሰልጠኛ ጣቢያ ማምለጣቸውን የመረጃ ምንጮች አመልክተዋል። ከስፍራው እንደተገኘው መረጃ ከሆነ እነዚህ ሰልጣኞች በአመለጡበት ወቅት በዚሁ ማሰልጠኛ ዙሪያ የነበሩ የጥበቃ ኃይሎች ሌሊቱን ሙሉ ተኩስ ሲተኩሱ ማደራቸው ተነግሯል። እነዚህ በአፈሳ ወደ ማሰልጠኛ የገቡት ወጣቶች በአፈሳ የሚደረግ ትግል ትርጉም የለውም፣ ከዚሁ አፈሳ ወጥተን በሰላም እንድንኖር ብቻ ነው የምንፈልገው በማለት ምሬታቸውንና ተቃውሟቸውን እየገለጹ እንደሚገኙ ተነግሯል። ያመለጡትም ወጣቶች እንግዲህ አምልጠው ወደ ቤተሰቦቻቸው እንደገቡ ነው የተመላከተው። ወደ መጨረሻ መረጃችን እናልፋለን። የሱዳን ጉዳይ ይመጣል። በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ውጥረት እንደከዚህ ቀደሙ ሁሉ አሁንም በውጥረት ውስጥ እንደቀጠለ ይገኛል። ሱዳን የኤሌክትሪክ ኃይል መቆራረጥ ከተከሰተባቸው ምክንያቶች መካከል አንዱ ከኢትዮጵያ የሚገባው የኃይል አቅርቦት በመቋረጡ ነው ስትል ምሬቷን ያሰማችው። እንግዲህ ሱዳን ትሪቢዩን እንደዘገበው ከሆነ የአገሪቱ ወይም የሱዳን የኢነርጂና የነዳጅ ሚኒስቴር እንዳመለከተው በአንዳንድ አካባቢዎች በቀን ከ18 ሰዓታት በላይ የሚደርስ የኃይል መቋረጥ የተከሰተው በክረምት ወቅት የኤሌክትሪክ ፍላጎት በመጨመሩ፣ ተፈናቃዮች ወደ ቀደመ ቀያቸው መመለሳቸውን ተከትሎ የኃይል አጠቃቀም በማደጉ፣ የግብርናና የኢንዱስትሪ የኤሌክትሪክ ፍላጎት በመጨመሩ፣ በዋና ዋና የኃይል ማመንጫዎች ላይ የጥገና ስራዎች የተሰሩ በመሆኑ፣ የነዳጅና የመለዋወጫ እቃዎች እጥረት በመኖሩ እንዲሁም ከኢትዮጵያ ከሚነሳው የኃይል ማስተላለፊያ መስመር በኩል ይቀርብ የነበረው የኤሌክትሪክ አቅርቦት በመቋረጡ ምክንያት ነው ብሏል። በተጨማሪም በኃይል ማመንጫዎች፣ በሰብስቴሽኖችና በኃይል ማስተላለፊያ መስመሮች ላይ በተፈጸመ ውድመት፣ ስርቆትና ስልታዊ ጥቃት ምክንያት ከፍተኛ ጉዳት መድረሱን የሀገሪቱን የኃይል መስመር የበለጠ አዳክሞታል ሲል ነው ሚኒስትሩ የገለጸው። ሱዳን ትሪቢዩን እንደዘገበው የሱዳን ባለስልጣናት በጥገና ስራዎች አማካኝነት ከ260 ሜጋዋት በላይ የኤሌክትሪክ ኃይል መመለስ መቻሉንና አሁን በመከናወን ላይ ያሉ ፕሮጀክቶች ሲጠናቀቁ ያለው የማመንጨት አቅም ከ600 ሜጋዋት በላይ ይደርሳል ተብሎ እንደሚጠበቅም ገልጸዋል። ሚኒስቴሩ አክለውም ከ20 በላይ ጉዳት የደረሰባቸውና እንደዚሁ ኃይል ማስተላለፍ ያልቻሉ ሰብስቴሽኖች ዳግም ወደ ስራ መመለሳቸውንና የኢንጂነሪንግ ቡድኖች የጸጥታና የሎጂስቲክስ ፈተናዎች ቢኖርባቸውም ከ1700 ኪሎ ሜትር በላይ የኃይል ማስተላለፊያ መስመሮችን መጠገን መቻላቸውን ገልጿል። ሚኒስቴሩ የማከፋፈያ ጣቢያዎችንና የትራንስፎርመሮችን የማቋቋም ስራ መቀጠሉንና ሙሉ የማመንጨት አቅሙ እስኪመለስ ድረስ የኃይል መቆራረጥ እንደሚኖር አመልክቷል። ይህ የተገለጸው ኢትዮጵያ በምስራቅ አፍሪካ የድንበር ተሻጋሪ የኤሌክትሪክ ንግድን ለማመቻቸት ያለመ መሰረተ ልማት ግንባታ ማጠናቀቋን በቅርቡ ማስተዋወቋን ተከትሎ ነው። የኢትዮጵያ የኤሌክትሪክ ኃይል ፕሮጀክቱ መጠናቀቁን በአዲስ አበባ በተካሄደው 37ኛው የምስራቅ አፍሪካ የኃይል ትስስር ስትሪንግ ኮሚቴ ልዩ ስብሰባ ላይ መግለጹ የሚታወስ ነው። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚና የምስራቅ አፍሪካ የኃይል ገበያ ስራ አስፈጻሚ ኮሚቴ ሰብሳቢ ኢንጂነር አሸብር ባልቻ የመሰረተ ልማቱ መጠናቀቅ የድንበር ተሻጋሪ የኃይል ንግድን በማስፋፋትና የኢነርጂ ትብብርን በማጠናከር በቀጠናው ያለውን የኤሌክትሪክ እጥረት ለመቅረፍ የሚደረገውን ጥረት እንደሚደግፍ ተናግረዋል። ከሱዳን ጋር ባለው የኃይል ንግድ ቀጣይነት ዙሪያ
ከዚህ ቀደም የተሰጡ ማረጋገጫዎች እያሉ ነው ከኢትዮጵያ የሚላከው የኤሌክትሪክ ኃይል መቋረጡ የተሰማው። በነሐሴ 2024 የሀገር ውስጥ መገናኛ ብዙሃን እንደዘገቡት ሱዳን ለ3 ተከታታይ ዓመታት የኤሌክትሪክ ክፍያ መክፈል ባለመቻሉ ያለባት ዕዳ ከ$90 ሚሊዮን በላይ ተሻግሯል ሲሉ ጠቅላይ ሚኒስትሩ ገልጸው ነበር። ሱዳን ለ3 ዓመታት የኤሌክትሪክ ክፍያ ኃይል አልፈጸመችም ሲሉ ነው ጠቅላይ ሚኒስትሩ ያመለከቱት። የኤሌክትሪክ ኃይል በከፍተኛ ባለስልጣናት ግን ተቋሙ በጦርነት ለተጎዳቸው ሱዳን የኃይል አቅርቦትን ለመቀጠል እቅድ እንዳለው መግለጻቸው ይታወሳል። እንግዲህ ያለው ሁኔታ ይሄን ነው የሚመስለው ማለት ነው። በኢትዮጵያ በኩል የተሰጠው ማብራሪያ እስካሁን አለመኖሩ ነው የተዘገበው። እንግዲህ ስለተከታተላችሁ እናመሰግናለን። አዳዲስ መረጃዎች ሲኖሩ ተመልሰን እንመጣለን። ሰብስክራይብ አድርጉን። አብራችሁ ስላላችሁ እናመሰግናለን።